የዛሬው ደግሞ ጫን ያለን ያገሬ ልጆች አብረን እናይዋለን አብረን ቆይበታለን ማለት ነው። በነገራችን ላይ ይህ የብዙቶች ገጠመኝ ነው። በጣም ብዙቶች እንግዲህ ገና አዲስ ሆነው ወደ አረብ ሀገር ሲመጡ ብዙ ነገር ላሰሪዎቻቸው ይላሉ ማለት ነው። ይሄም ደግሞ ያው ከኛ በፊት የመጡ ልጆች ሰርተው የተመለሱ ለምሳሌ ባለትዳር ሳንሆን ባለትዳር ነው ይበሉ፣ ልጅ ሳይኖረን ልጅ አለን በሉ ይላሉ ማለት ነው። ለምንድን ነው ስንላቸው ባለትዳር ነኝ ካልሽ ባሌን ትቀማኛለች ብላ አሰጋም፣ ልጅ አለኝ ካልሽ ደግሞ ደሞሽን ተልተው ትሰጥሻለች፣ ብቻ ብዙ ነገር ይባላልና እስኪ ከዚህ ሁሉ ውስጥ እናንተ ላሰሪዎቻችሁ ምን ብላችሁ ዋሽታችሁ ታውቃላችሁ? እኔ በዚህ ዙሪያ ዋሽቼ አላውቅም። የዋሽዋት ነገር ቢኖር አልዋሽዋትም። እሱ ምንድነው መሰላችሁ ቤታችሁ የጭቃ ቤት ነው የግንብ ቤት እያለች በተደጋጋሚ ትጠይቀኝ ነበር ማለት ነው። ማፈህምት ነበር ምላት በተደጋጋሚ ስትጠይቀኝ አልገባኝ ምላት አለው። ቪዲዮ ስታሳይ ፎቶ ስታሳይ ሁሉ ሰርች ያደረገች ወላሂ አልገባኝም ነበር ምላት። ለምን ብትሉ መናገር ስላልፈለኩ ዛሬ ግን ብትጠይቀኝ አነግራታለሁ። በትንሹ ቢሆን የብሊኬት ቤት ስለሰራው ደስ ብሎኛል ማለት ነው። ሰምታችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ምን ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ ውድ ቤተሰቦች፣ ያገሬ ልጆች። ትናንት አንድ ቪዲዮ አካፍያችሁ ነበር። እሱ ምንድነው አንድ እህታችን መዳም ሚኒታ ክፍል ውስጥ ሆና ያልሆነ ነገር ውስጥ ገብታ እንቅስቃሴዋ ምናምን አምረም መዳም ክፍል ውስጥ ስገባ እንዲህ ያደርገኛል ፖስት አግኝቼ አካፍያችሁ ነበርና ከዛ ቪዲዮ ላይ በጣም የተለያዩ ኮሜንቶች ተጽፈዋል። ሌሎቹ እንግዲህ የተሰጡት ስለ ቪዲዮ ነው የተሰጡ አስተያየቶች ናቸው ማለት ነው። አንዲት እህታችን ግን ለየት ያለ ኮሜንት ጽፋየዋትና ቁጥሬን ሰጧት አስቀመጥኩላትና በውስጥ መጣች። እየቀለደች መስሎኝ ስለነበረ አወራችኝ። እንጂቶ ያለችው ሳውዲ ነው ማለት ነው። እና አንዳንዴ እንዳልኳችሁ መግቢያ ላይ ገና አዲስ ነው ወደ አረብ ሀገር ስንመጣ ላሰሮቻችን ብዙ የምንዋሻቸው ነገር አለ። እንዳልኳችሁ ደሞዝ ተሎ እንዲሰጡን እንዲያዝኑልን ባለትዳር ነች ብለው ባሏ እንዳጠረጥር ምናምን የሚባል ነገር አለ ማለት ነው። እና እቺታችን ግን ያዋሸችው ውሸት ትልቅ ውሸት ነው ማለት ነው። ግን ይሄን ያክል እንትን ባትሉ ከዋሸቻቸው ውሸቶች ደግሞ ያናደደ ምን እንደታውቃላችሁ አባቷን መከረው በተለይ አናዶኛል ወላሂ። ለምን ብትሉ አባቷ ያልሆነውን ሰውዬ ጥሩ ዋሪ ስለሆነ ባለሀብት ስለሆነ ጥሩ ስለሚላት ዘናጭ ስለሆነ ብቻ አባቷን ያልሆነ ሰው አባቴ ነው ብላ ላሰሪዎቿ ፎቶውን አሳይታለች ማለት ነው። ላንብብላችሁና እመለስበታለሁ፣ እናወራበታለን። ሁላችሁም በደንብ ስሙትና ሀሳብ አስተያየታችሁን አስቀምጡ። ከመጣችሁ አይቀር ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ቻናሌ ሞቶብኛል ሊነሳልኝ ይሆናል ብዬ ተስፋ አድርጌ እየተፍጨረጨርኩ ነው። ተስፋ ስላየሁበት ነውና አግዙኝ። እናንተ ደግሞ ላይክ አድርጉልኝ ማለት ነው። ያገሬ ልጆች ምን ትላለች መሰላችሁ? ታችን መግቢያ ላይ አስገብቼላችኋለሁ። በዚህኛው ስልኬ ኮሜንቷ ላይ ገብቼ እኔ ላንብበው ማለት ነው። ነይሙና አባከሽም ምክርሽን ለግሽኝ ሲያቀብጠኝ ለሰዎች የአዲስ አበባ ልጅ ነኝ ነበር ያልኳቸው። የቤተሰቦችን ፎቶ አሳይኝ ሲሉኝ የመንሱር ጀማልን ፎቶ አባቴ ነው ብዬ አሳይኋቸው ትላለች። ባለ 2 ፎቅ ቤት ቲክቶክ ላይ ለሽያጭ የቀረበውን የኛ ቤት ነው ብዬ አሳይኋቸው። ሰውየው ባለስልጣን ነው፣ የተለያዩ ሀገሮች ይሄዳል። በቀጣይ ወር ኢትዮጵያ ለማለት ነው ኢትዮጵያ ሊሄድ እንደሆነ ነገረኝ። የአባትሽን ቁጥር ስጭኝ ዘይራቸው መጣለው አለኝ። ደነገጥኩኝ። እሺ ብዬ ዝም አልኩት። ለአባቴ ቶብ ከነ ጥምጣሙና ሽቶ ገዝቶለት አሳየኝ። እኔ የራያ የገጠር ልጅ ነኝ። አሁን ምን ልበለው ስልኩን ስጭኝ እያለኝ ነው ነበር ኮሜንቱ እንግዲህ ማለት ነው። ያገሬ ልጆችና እንዳልኳችሁ መጀመሪያ እየቀለደች ነበር የመሰለኝ፣ ግን ልጅቷ አልቀለደችም። ለምን ይሄናሻቸው ስላት የደሃ ልጅ ነው ካልሽ ይንቁሻል ያንቋሹሻል ብለውኛል። እኔ አዲስ ነው ወደ ሳውዲ ከመጣሁ ለመጀመሪያ ጊዜ መጥቼ ከዚህ ቤት ነው የገባው ብላለች ማለት ነው። ገብታችሁ ሲጀመር አንቺ የሀብታም ልጅ ነኝ ብለሽ ወጣሽ ማጥጭም የሀብታም ልጅ ከሆንሽ ከነሱ ሽንት ቤት ውስጥ ምን ትሰሪያለሽ? እኔ በራሴ ማለት ነው ቢኖረኝ ኑሮ ከነሱ ቤት ምን አስቀመጠኝ? የሷን ሽንት ቤት ምን አስፋቀቀኝ ነበር ቢኖረኝ። ስለዚህ የድሃ ልጅ ወይም ድሃ እንደሆነ እኮ ይሄ በራሱ ማስረጃ ነው። እና ያልሆነ ማለት በቅጡ ሲሆን እሺ፣ ግን ይሄን ያክል እንዳልኳችሁ ልጅቷ አንድ የሌላትን ቤት አለነ ብላ ይሄኛ ቤት ነው ብላ አሳየች። ምን አለች መሰላችሁ?
በነገራችን ላይ እናቴና አባቴ የኔ ቤተሰቦች አሁን ከናንተ ቤት እኔ እንደዚህ ያለ ስራ እንደምሰራ አያውቁም። የስራ ድርሼ ምን እንደሆነ አያውቁም። እኔም ሲደውልላቸው ሲያወሩኝ እኔ እኮ የሆነ መስሪያ ቤት ውስጥ ነው የምሰራ ነው የምላቸው እንጂ እንደዚህ ነው የምሰራም ብዬ ተናግሬ አላውቅም ብዬ ለመዳሜም ነግሬያታለሁ አለች ማለት ነው። አስባችሁታል እንግዲህ ለሷ ለቤተሰቦቿ እንዳለቻቸው ከሆነ ለቤተሰብ አላለችም እሷ ለመዳማ ነው። የኔ ቤተሰቦች እኔ እንደዚህ እንደምሰራ ቢያውቁ ኑሮ አያስቀምጡኝም ጥለሽ ነው ብለው ወደ ሀገሬ ነበር የሚወስዱኝ። እኔ ደግሞ መግባት ስለማልፈልግ ወደ ሀገሬ አውቄ እኔ እኮ ቢሮ ውስጥ ነው የምሰራ ብዬ ነው ያልኳቸው ብዬ ለመዳሜ ነግሬያታለሁ። መገን ሸቃሊት አንዳንዴ ሰው ምን ይለናል እንበሉሽ በዚህ ልክ ዋሽታችሁ እናንተ ለመዳማችሁ ስትናገሩ ለሷ የምትነግሯትም ሌላ ውሸት ነገር እንዳለ ነው የምትጠረጥርባችሁ። ስለዚህ በዚህ ልክ ምን ይሆታል? ምን ነው የማትኖሩ ነገር ምን አስቀባጠረሽ? አንድ እንዳልኩሽ የሌለሽን ቤት አለ ብለሽ ማሳየቱ ለምን አስፈለገ? ሁለት መከራውን ተሰቃይቶ ያሳደገ በብዙ ውጣ ወረድ አባትሽ እያለ ቢቆላም ቢከሳ ቢጠቁር ቢያጠር ቢረዝም አባትሽን ትደሽ እንዴት ነው ሰው አባቴ ነው ብለሽ አቅርበሽ የምታስተዋውቂ? እንዴት ድፍረቱን አገኘሽ? ወላሂ እንዴ በአባት ቀልዳለ በእናት ቀልዳለ እንዴ? ሀገሬ ልጆች በቤተሰቦቻችሁ አትቀልዱ። ምንም ይሁኑ ምንም ይሁኑ በቃ ወልደውና ላሳድገውና ገባችሁ? መንሱር ጀማል ባለ ሀብት ስለሆነ መንሱር ጀማል ያማረ ልብስ ስለሚለብስ አንቺ አባሽን ጥሩ አድርገሽ ተንከባከብሽው ትይዩ ከመንሱር ጀማል የበለጠ ጀግና አባት ከመንሱር ጀማል የበለጠ ውበቱ ሊወጣ ይችላል ማለት ነው። እና እንደዚህ ያለ ነገር ባታደርጉ ደስ ይለኛል። እንዳልኳችሁ በቀላሉ የተለመደ ነገር ነው። ልጅ አለኝ ባለትዳር ሳይሆን ባለትዳር ነኝ ልጅ ሳይኖረን ልጅ አለን ማለት ይሄ የተለመደ ነገር ነው። ገባችሁ? ግን ይሄን ያክል ደግሞ ጥሩ አይደለም። እና አሁን አንቺ ለሰውሽ ማለት ያለብሽ ባጭሩ ደውዬላቸው ነበር ቤተሰቦቼ ያ አባቴ ወደ ሌላ ሀገር ሊሳፈር ነው ቢሉ ሌላ ምን ታያለሽ ታዲያ? መቼስ አራውቂ ነው እንጂ ሌላ ሀገር ልጅ ነኝ አትይ፣ አረ ከቤት እንዳይመጣብኝ ብሏል አትይ። ስለዚህ ለአባቴ ያልነገርኩትን ነበር። ቆይ እሺ ነግረዋለሁ ያልሽ ዝምቴና መሄጃው ሲደርስ ነግሬው እኮ ነበር ለአባቴ በሆነ ስራ ወደ ሌላ ሀገር ሊሳፈር እንደሆነ ነገረኝና ከቤት ያለች እናቴ ብቻ ነሽ ምናምን ነገር ብለሽ ሸውጁ። እንግዲህ አንድ ዋሽተሻል ምን ታድርጊዋለሽ? አፍ ያስጠላል ትላለች እናቴ ማለት ነው። እንኳን ማስጠላት ያስገድላል ሲሉ እንሰማለሁ። ስለዚህ አንዳንዴ የምንናገራቸውን ነገሮች ለይተን ብናውቅ ጥሩ ነው። ሰም ያገኘን ብለን እንደፈለግን አፋችን እንዳመጣልን የቤተሰብን ያገርን ገመና እያወጣችሁ ያሰሩቻችሁ አትናገሩ። ምክንያቱም የሰው ሀገር የሰው ነው፣ የሰው ነው ያገሬ ልጆች። ነገ ቀን ጠብቃ ታዋርድሻለች። ስለዚህ የመጣ ነው ለስራ ነው። አንገታችን ደፍተን ስራችንን እንስራ። ስራችን የተመለከተ ነገር ጥያቄ ስንጠይቅ ብቻ በዚያ ዙሪያ እንመልስ እንጂ ስለ ቤተሰብ ስለ ሀገር ዘርዝሮ መናገር ግዴታ የለብንም። ግዴታ የሚሆንብን የቤቷን ስራ መስራት እንጂ ማለት ነው። እና ለወደፊቱ እንዳይደግምሽ ያደረግሽው ነገር በጣም ከባድ ነው እውነት። በተለይ አባትሽን የካድሽው በጣም ያናደርሽው ወላሂ። እና በውስጥ ስታወሪኝ ማሳዝነሽኛል። እኔ መቼም የሚጠይቀኝ አይመስለኝም ይሄዳልም ብዬ አላሰብኩትም። ደግሞ የሚረሳውም ነበር የመሰላት ገባችሁ? እኔ እኮ አንድ ቀን የነገርኳቸው ከዚያ በኋላ የረሱታል ነው እንጂ አልኩኝ ያስታውስቷል አላልኩም። አሁን እሱ ወደ ኢትዮጵያ ሊሄድ ሲል አስቦ ቁጥራቸው ውስጥኛ ላይ ነው ያለችው። እና አትዋሹ፣ ጥሩ አይደለም።